ሰላም ውድ ተመልካቾቼ፣ ዛሬ አንድ በጣም ጥልቅ የሆነ ጥያቄ ጠይቄያችሁ ልጀምር። በሕይወታችሁ ውስጥ ጠዋት በማለዳ ተነስታችሁ ቀኑን ሙሉ ደክማችሁ ብዙ ሰርታችሁ ነገር ግን ማታ ስትተኙ ምንም ወደፊት እርምጃ እንዳልሄዳችሁና ሕይወታችሁ በአንድ ቦታ ላይ እንደቆመ ተሰምቷችሁ ያውቃል? ብዙዎቻችን ከሌሎች ሰዎች በምን አንሳለሁ፣ እኔም እኮ እሰራለሁ፣ እጥራለሁ፣ ግን ለምንድን ነው የማልቀየረው ብለን ራሳችንን እንጠይቃለን። ታዋቂው የሳይንስ ሊቅ አልበርት አንስታይን አንድ ታዋቂ አባባል አለው። እብደት ማለት ሁል ጊዜ አንድ አይነት ነገር እያደረጉ የተለየ ውጤትን መጠበቅ ነው ይላል። እኛም ብዙ ጊዜ የድሮ ልማዳችንን ሳንቀይር አዲስ ስኬት እንጠብቃለን። ይህ ስሜት ለብዙዎቻችን አዲስ አይደለም፣ የብቻችሁም ችግር አይደለም። ሁላችንም የተሻለ ሕይወት፣ የተሻለ ገቢና የተረጋጋ አእምሮ እንፈልጋለን። ግን ወደዛ የምንሄድበት መንገዱ ብዙ ጊዜ ጨለማና ግልጽ ያልሆነ ይሆንብናል። ይህ ቪዲዮ የተዘጋጀው በትክክል ለእናንተ ነው። ዛሬ በዓለማችን ላይ ከባዶ ተነስተው ትልቅ ስኬት ያገኙ ሰዎችን ሚስጥር እንፈትሻለን። ዝም ብለን በሐሳብ ብቻ ሳይሆን በዓለም አቀፍ ደረጃ በብዙ ሚሊዮን የሚቆጠሩ ሰዎችን ሕይወት በተግባር የቀየሩ ታዋቂ መጽሐፍትን መሰረት አድርገን ሕይወታችሁን ዛሬውን ወደ ተሻለ አቅጣጫ የሚቀይሩ 3 ዋና ዋናና ጥልቅ ሐሳቦችን በሰፊው እንመለከታለን። ስለዚህ ዛሬ ለራሳችሁ ጊዜ ስጡ። ቴሌቪዥናችሁን አጥፉ። ትኩረታችሁን ሰብስቡ። ወረቀትና እስክሪብቶ አዘጋጅታችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም ዛሬ የምንማረው ትምህርት የሕይወታችሁ መለወጫ ምዕራፍ ሊሆን ይችላል። ክፍል 1 የ1% ትልቅ ኃይል፣ ትንሽ ለውጥ፣ ትልቅ ውጤት። አብዛኞቻችን ስኬት ማለት ምን ይመስለናል? ስኬት ማለት በአንድ ሌሊት የሚመጣ በድንገት ሎተሪ እንደመቁረጥ ያለ ትልቅ ክስተት ይመስለናል። ክብደት መቀነስ ስንፈልግ በአንድ ሳምንት ውስጥ 10 ኪሎ መቀነስ እንፈልጋለን። ነገር ግን የተፈጥሮ ሕግ እንደዛ አይሰራም። እውነተኛና ዘላቂ ስኬቶች የትናንሽ የየዕለቱ የማይታዩ ጥረቶች ድምር ውጤት ናቸው። ይህንን በደንብ ወደ አእምሯችን ውስጥ ለማስገባት አንድ በዓለም ስፖርት ታሪክ ውስጥ የተመዘገበ አስደናቂ ታሪክ በሰፊው እንመልከት። በ2003 ዓመተ ምህረት የብሪታንያ የሳይክል ወይም ብስክሌት ስፖርት ቡድን ሁኔታ በጣም አሳዛኝና ደካማ ነበር። ለ100 ዓመታት ያህል በታዋቂው የፈረንሳይ የሳይክል ውድድር ቱር ዴ ፍራንስ ላይ አሸንፈው አያውቁም ነበር። በጣም ከመዳከማቸው የተነሳ ታዋቂ የሳይክል አምራች ኩባንያዎች የእኛን ብስክሌት እየነዳችሁ ብትሸነፉ ስማችን ይጠፋል ብለው ብስክሌት አንሸጥላችሁም እስከ ማለት ደርሰው ነበር። በዚህ የጨለማ ጊዜ ዴቭ ብሬልስፎርድ የሚባል አዲስ አሰልጣኝ ተቀጠረ። ዴቭ ትልቅ ለውጥ በአንድ ጊዜ ለማምጣት አልሞከረም። ከዚህ ይልቅ አንድ የተለየ ፍልስፍና አመጣ። በምናደርገው በእያንዳንዱ ትንሽ ነገር ላይ 1% መሻሻል እናምጣ አለ። ምን አደረገ መሰላችሁ? የሳይክሉን መቀመጫ ይበልጥ ምቹ አደረገ። ተወዳዳሪዎቹ ማታ በደንብ እንዲተኙ ምርጥ ትራስ ገዛላቸው። እንዳይታመሙ እጃቸውን እንዴት በደንብ መታጠብ እንዳለባቸው ሐኪም አምጥቶ አስተማራቸው። ብስክሌት የሚጭኑበትን መኪና ውስጡን ነጭ ቀለም ቀባው። ትንሽ አቧራ ካለ ታይቶ ቶሎ እንዲጠረግ ማለት ነው። ትራስ መቀየርና እጅ መታጠብ ከውድድር ማሸነፍ ጋር ምን ያገናኘዋል ብላችሁ ልታስቡ ትችላላችሁ። ነገር ግን እነዚህ ትናንሽ ለውጦች ለየብቻ ሲታዩ ምንም የማይጠቅሙ ይመስሉ ነበር። ነገር ግን እነዚህ ሁሉ 1% ሲደመሩ ውጤቱ አስገራሚ ነበር። ከጥቂት ዓመታት በኋላ የብሪታንያ ቡድን በቤጂንግ እና በለንደን ኦሎምፒክ ውድድር ላይ 60%ን የወርቅ ሜዳሊያ ጠራርጎ ወሰደ። ነገር ግን በኦሎምፒክ ብቻ አላቆሙም። ዴቭ ብሬልስፎርድ እና ቡድኑ ያንን 1% ማሻሻል ቀጠሉ። ከጥቂት ዓመታት በኋላ ለ100 ዓመታት አሸንፈውት በማያውቁት የፈረንሳይ ትልቁ የሳይክል ውድድር ቱር ዴ ፍራንስ ላይ የፈረንሳይ ትልቅ የሳይክል ውድድር ላይ ብሬድሌ ዊጊንስ የተባለ ብሪታንያዊ ታሪክ ሰርቶ አሸነፈ። በሚቀጥሉት 6 ዓመታት ውስጥ ደግሞ 5 ጊዜ በማሸነፍ ዓለምን አስገረሙ። ይህንን ጥልቅ ሐሳብ በዓለም ላይ በሚሊዮን የሚቆጠሩ ኮፒዎች የተሸጠው የጄምስ ክሊር መጽሐፍ አቶሚክ ሃቢትስ በሚገባ ያብራራዋል። ጄምስ ክሊር እንዲህ ይላል፣ በየቀኑ 1% የተሻልክ ከሆንክ በአንድ ዓመት መጨረሻ ላይ ከነበርክበት ቦታ 37 እጥፍ ታድጋለህ ይላል። ከዚህ ታሪክ የምንማረው ትልቁ ሚስጥር ምንድን ነው? ስኬት ማለት አንድ ጊዜ የምንዘለው ትልቅ ዝላይ አይደለም። ታላቅነት ማለት ማንም በማያየው ትናንሽ የየዕለት ጥረቶች ላይ ታማኝ መሆን ማለት ነው። ስለዚህ እናንተስ ዛሬ ምን ማድረግ አለባችሁ? ዛሬውኑ አንድ ትንሽ ልማድ ምረጡ። አዎ፣ አንድ ብቻ። ጤናማ መሆን ከፈለጋችሁ ዛሬ 10 ደቂቃ ብቻ በእግራችሁ ተጓዙ። ዕውቀት ከፈለጋችሁ ዛሬ 5 ገጽ ብቻ አንብቡ። ይህንን ትንሽ ነገር በየቀኑ አድርጉት። በአንድ ዓመት ውስጥ ምን አይነት ውጤት እንደምታመጡ ስታዩ ራሳችሁ ትገረማላችሁ። ክፍል 2 አስተሳሰብን መቀየር፣ ውድቀትን እንደ ትምህርት ቤት ማየት። ከዚህ አስደናቂ የትናንሽ ለውጦች ሚስጥር በመቀጠል ወደ ሁለተኛውና አስተሳሰባችንን ወደሚፈትነው ሐሳብ እንሻገር። ሁለተኛው ነጥባችን የሚሰራው በአእምሯችን ውስጥ ነው።
ብዙዎቻችን አንድ አዲስ ስራ ስንጀምር ወይም ፈተና ስንፈተንና ስንወድቅ እኔ አልችልም፣ እኔ ለዚህ አልተፈጠርኩም ብለን ራሳችንን እናሳምናለን። ግን ስኬታማ ሰዎች ውድቀትን የሚያዩበት መነጽር ከኛ ፈጽሞ የተለየ ነው። የዓለማችንን ታዋቂ የቅርጫት ኳስ ተጫዋች ማይክል ጆርዳንን ታሪክ እናስታውስ። ማይክል ጆርዳን በሁለተኛ ደረጃ ትምህርት ቤት እያለ ከትምህርት ቤቱ የቅርጫት ኳስ ቡድን ውስጥ አትችልም፣ አቋምህ ለዚህ አይሆንም ተብሎ ተባሮ ነበር። ቤት ገብቶ እያለቀሰ እንዳሳለፈ ይናገራል። ሌላ ምሳሌ ልጨምርላችሁ። የሃሪ ፖተር መጽሐፍ ደራሲ የሆነችውን ጄኬ ሮሊንግን ታሪክ እንውሰድ። ይህንን ታዋቂ መጽሐፏን ጽፋ ከመጨረሷ በፊት ሕይወቷ የሲኦል ያህል ከብዶባት ነበር። ትዳሯ ፈርሶ ልጇን ብቻዋን እያሳደገች በመንግስት እርዳታ በድህነት ውስጥ ትኖር ነበር። በዚህ ሁሉ መከራ ውስጥ ሆና መጽሐፏን ጽፋ ስትጨርስ 12 የተለያዩ አሳታሚ ድርጅቶች መጽሐፏን አንብበው ይህ መጽሐፍ ለማንም አይጠቅምም፣ ይህን መጽሐፍ አናትምልሽም ብለው ፊቷ ላይ ዘጉባት። 12 ጊዜ ውድቀት፣ 12 ጊዜ እምቢ አሏት። ነገር ግን ሁለቱም ተስፋ አልቆረጡም። ማይክል ጆርዳን ከቡድኑ ከተባረረ በኋላ እያለቀሰ አልተቀመጠም። ያንን ውድቀት እንደ ሞተር ተጠቅሞ ጠዋት ማለዳ እየተነሳ ልምምድ በማድረግ የዓለማችን ምርጡ ተጫዋች ሆኖ 6 ጊዜ የኤንቢኤ ሻምፒዮን ሆነ። ጄኬ ሮሊንግን ብትሆን በ12 አሳታሚዎች አይሆንም ስትባል ወረቀቷን አልቀደደችም። 13ኛው አሳታሚ ብሉምስቤሪ የተባለ ድርጅት በድፍረት ጠየቀች። እነሱም በጥርጣሬ እሺ አሏት። ውጤቱስ? ያ መጽሐፍ በታሪክ ውስጥ እጅግ በጣም ብዙ የተሸጠው የልጆች መጽሐፍ ሆነ። ጄኬ ሮሊንግም በቢሊዮን የሚቆጠር ዶላር ያላት የመጀመሪያዋ ደራሲ ሆነች። ይህንን ጥንካሬ የተሞላበት አስተሳሰብ ፕሮፌሰር ካሮል ድዌክ ማይንድሴት ዘ ኒው ሳይኮሎጂ ኦፍ ሰክሰስ በተባለው ታላቅ መጽሐፍ ውስጥ ታስተምረናለች። ካሮል የሰዎችን አስተሳሰብ በሁለት ከፍለዋለች። አንደኛው ቋሚ አስተሳሰብ ፊክስድ ማይንድሴት ያላቸው ሰዎች ሲወድቁ እኔ ጅል ነኝ ብለው ያቆማሉ። ሁለተኛው ደግሞ አዳጊ አስተሳሰብ ግሮዝ ማይንድሴት ያላቸው ሰዎች ሲወድቁ አልቻልኩም አይሉም። እስካሁን አልቻልኩም፣ ግን ጠንክሬ ከሰራው እማረዋለሁ ይላሉ። የእነዚህ ሰዎች ታሪክ የሚያስተምረን ምንድን ነው? ውድቀት ማለት ስኬት ላይ ለመድረስ የሚያስፈልገንን ጥበብ የምንማርበት ትምህርት ቤት ማለት ነው። አይሆንም የሚለው ቃል በጭራሽ አትችልም ማለት ሳይሆን መንገድህን አስተካክል ማለት ነው። ስለዚህ በዚህ ሳምንት ውስጥ የከበዳችሁን ወይም የወደቃችሁበትን አንድ ነገር አስቡ። ከዛሬ ጀምሮ አልችልም የሚለውን ቃል ሰርዛችሁ እስካሁን አልቻልኩም፣ ግን አሁን እማረዋለሁ የሚለውን ቃል ተጠቀሙ። ክፍል 3 የእምቢ ኃይልና ጥልቅ ትኩረት። አሁን ደግሞ ወደ ሶስተኛውና በዚህ ዘመን ለሁላችንም ፈተና ወደ ሆነው ነገር ግን ካወቅንበት ወደ ትልቅ የህይወት ክህሎት እንለፍ። በዚህ ዘመን ትልቁ ጠላታችንና ስኬት አሳጫችን ትኩረት ማጣት ዲስትራክሽን ነው። በዓለማችን ላይ ካሉ ታላላቅ ቢሊዮነሮች አንዱ የሆነው ዋረን ቡፌት ለግል አውሮፕላን አብራሪው የሰጠው የ5 እና የ25 ህግ የሚባል ድንቅ ምክር አለ። ዋረን አብራሪውን ጠርቶ በህይወት ማሳካት የምትፈልጋቸውን 25 ትልልቅ ግቦች በወረቀት ላይ ጻፍ አለው። አብራሪውም ጻፈ። ከዚያም ዋረን አሁን ከነዚህ 25 ግቦች ውስጥ ለአንተ ህይወት በጣም ወሳኝ የሆኑትን 5ቱን ብቻ ምረጥ አለው። አብራሪውም ተቸግሮ 5ቱን መረጠ። በመጨረሻም ዋረን እንዲህ አለው፣ አሁን ዋና ስራ እነዚህን 5 ግቦች ማሳካት ነው። የተቀሩት 20 ግቦች ግን ምን እንደሆኑ ታውቃለህ? እነሱ ትልልቅ ጠላቶች ናቸው። ምክንያቱም እነዛ 20 ነገሮች ጥሩ ቢመስሉም ትኩረትን ይሰርቃሉ። ስለዚህ እነዚህን 5ቱን ዋና ዋና ግቦችን አሳክተህ እስክትጨርስ ድረስ እነዛን 20 ነገሮች እንዳታያቸው፣ እምቢ በላቸው አለው። አብራሪው ማይክ ፍሊንት የዋረንን ምክር ሰማ። እነዛን 20 ሌሎች ማራኪ የሆኑ ሐሳቦችን እርግፍ አድርጎ ተዋቸው። ሙሉ ጉልበቱን፣ ጊዜውንና ትኩረቱን በእነዛ 5 ዋና ዋና ግቦች ላይ ብቻ አደረገ። በዚህ ምክንያት ማይክ እነዛን ትልልቅ ህልሞቹን በተሳካ ሁኔታ አሳክቶ በሙያው እጅግ በጣም ስኬታማ ሰው መሆን ቻለ። ለማይጠቅሙ ነገሮች እምቢ የማለትን ኃይል ፕሮፌሰር ካል ኒውፖርት ዲፕ ወርክ በተባለው መጽሐፉ ያብራራዋል። ጥልቅ ስራ ዲፕ ወርክ ማለት ስልካችሁን አጥፍታችሁ ምንም ነገር ትኩረታችሁን ሳይሰርቅ ለጥቂት ሰዓታት ሙሉ አእምሯችሁን ተጠቅማችሁ በአንድ ከባድና ጠቃሚ ስራ ላይ ማተኮር ማለት ነው። ጉልበታችንና ጊዜያችን ውስን ነው። ታላላቅ ህልሞቻችንን የሚገድሉት መጥፎ ነገሮች ብቻ አይደሉም። ጥሩ የሚመስሉ ግን ጊዜያችንን የሚሰርቁ ትናንሽ ነገሮችም ናቸው። እውነተኛ ትኩረት ማለት ለጥሩ ነገሮች እምቢ ብሎ ለታላቅ ነገሮች እሺ ማለት ነው። ስለዚህ አሁን ቪዲዮውን እንዳያችሁት ስታበቁ አንድ ስራ ልስጣችሁ። ወረቀትና እስክሪብቶ አውጡና በህይወታችሁ አሁን ላይ ማሳካት የምትፈልጉትን 3 ዋና ዋና ግቦች ብቻ ጻፉ። ዛሬ ስራ ስትሰሩ ወይም ስታጠኑ ስልካችሁን ለ2 ሰዓት አጥፍታችሁ ሌላ ክፍል አስቀምጡት። ትኩረታችሁን ሰብስባችሁ ስሩ። እነዛን የመረጣችኋቸውንም 3 ግቦች እስክታሳኩ ድረስ ሌላ ነገርም ለመስራት አትሞክሩ። ትልቁ ነገር ትኩረት አድርጎ እናንተ የመረጣችሁት ነገር ላይ ውጤት እስክታመጡበት ድረስ እዛ ነገር ላይ መስራት ነው።
እንግዲህ ውድና የተከበራችሁ ተመልካቾቼ ዛሬ ብዙ ጥልቅ ሐሳቦችን አነሳን። የዛሬውን ትምህርታችንን ስናጠቃልል ወደ ኋላ መለስ ብለን ስናይ ስኬት ከሰማይ የሚወርድ የዕድል ጉዳይ እንዳልሆነ ተምረናል። ሕይወታችሁን ዛሬውኑ ለመቀየር እነዚህን 3 ነገሮችን በተግባር መዋል ጀምሩ። አንደኛ፣ ትናንሽ ግን የየዕለት ለውጦችን አድርጉ። የ1% መሻሻልን ፈልጉ። ሁለተኛ፣ አስተሳሰባችሁን ቀይሩ። እስካሁን አልቻልኩም እንጂ ወደፊት እችላለሁ በሉ። ሶስተኛ፣ ትኩረታችሁን ሰብስቡ። ጊዜ ለሚያባክኑ ነገሮች በድፍረት እምቢ ማለትን ልመዱ። ይህ ቪዲዮ መዝናኛ አይደለም፣ የህይወት ትምህርት ነው። ከነዚህ 3 ሐሳቦች ውስጥ ዛሬውኑ በህይወታችሁ ላይ መተግበር የምትጀምሩት የትኛውን ነው? እባካችሁ ሐሳባችሁን እንዲሁም የወሰናችሁትን ውሳኔ ከታች ባለው የኮሜንት መስጫ ላይ ጻፉልኝ። እያንዳንዱን ኮሜንት አነበዋለሁ። እናንተም ውሳኔ እንድትወስኑም አግዛችኋለሁ። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትዘጉ። እንዲሁም ይህ ሐሳብ ይጠቅማችኋል ለምትሏቸው ወዳጅ ዘመዶቻችሁ ቪዲዮ ሼር በማድረግ አብሮነታችሁን አሳዩኝ። እንዲሁም የሊዮ ቼንጅ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እና የደውል ምልክቷን በመጫን ቤተሰብ ሁኑ። ሁል ጊዜ ቪዲዮ ስለቅ እንዲደርሳችሁ ያደርጋል። በሚቀጥለው ቪዲዮ ደግሞ የዓለማችን ስኬታማ የሆኑት ሰዎች 1% ጠዋታቸውን እንዴት እንደሚጀምሩና ቀናቸውን እንዴት እንደሚያሳልፉ ማወቅና በህይወታችሁ ስኬታማ ለመሆን ከፈለጋችሁ ይህን ቪዲዮ ተመልከቱት። እጅግ ጥልቅ ትምህርትን ታገኙበታላችሁ። በሌላ ጥልቅና ጠቃሚ ቪዲዮ እስክንገናኝ ድረስ ምርጥ የለውጥ ጊዜ ይሁንላችሁ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።